አይ እኛ የማዳም ቅመሞች እድላችን እንግዲህ ምንም ማድረግ አይቻልም። ሀይሚ የምትመጪ ከሆነ እኔ ሁሉ ነገር አዘጋጅቼ እጠብቅሻለሁ፣ ቤት ይዤ እጠብቅሻለሁኝ። ግን ለነኚህ ለቡታጅራ ሴቶች ብሩኬን ትተሽ እንዳትመጪ፣ ብሩኬን ትተሹ እንዳትመጪ። ሰምተሻል? ተናግሬያለሁ። ሼር አድርጉላት። አሰላሙ አለይኩም ወራህመቱላህ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናቸው? ደህና ናቸው? ሰላም ናቸው? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልኝ። ረመዳንስ እንዴት አድርገው ይዛቸዋል? እንግዲህ ዛሬ 10ኛውን ቀን አገባደን ወደ 11ኛው ተሸጋግረናል። አላህ ሱብሓነሁ ወተዓላ በሰላም ጾመው ከሚያስረክቡ ባሪያዎች ያድርገን። ጾማችንም ይቀበለን፣ ኢባዳችንም አላህ ይቀበለን። እንግዲህ ከድርቅና አላህ ያውጣን እያልኩኝ እንደተለመደውን በአዲስ ቪዲዮ መጥቻለሁ። ወዳችሁ ፈቅዳችሁ ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ አድርጉ። ለድምፄ ጥራት ወይም ደግሞ እጥረት ይቅርታ ጠይቃለሁ። ረመዳን ነው፣ ስራ ነው። አይ ማዳም ኩባቦች እነሆ ያ ረቢ የሚቀጥለውን አመት በቤቴ በትዳሬ በህይወቴ እኔም ብቻ ሳይሆን ስደት ያሉ በሙሉ ልጆቻቸውን ጥለው ቤተሰቦቻቸውን ጥለው የወጡት ትዳር የሌላቸው ትዳር ወፍቃቸው በቤታቸው የተደላደለን ህይወት እንደው የተደላደለውን እንኳን ለእኛን ስደተኞች ቀርቶብን ጤነኛ ህይወት፣ ሰላም ህይወት፣ ፍቅር ያለበት የተሞላበት አሁን ላይ ፍቅር ነው የጠፋውና እሱን ይወፍቀን እንላለሁኝ። አቤት አቤት ዱዓ ሳረግ እኮ በጣም ዱዓ እችላለሁ ማለት ነው። አሚን በሉ፣ አሚን በሉ፣ አሚን በሉ። ያው የትልቅ ሰው ዱዓ ተቀባይነት አለው። ሲቀጥል ደግሞ የሩቅ ዱዓ ተቀባይነት አለው። ስንት ዱዓ ስንት ነገርን አዘነብኩባቸው። እንደው በቪዲዮ በመጣ እንኳን አቤት አቤት። ለማንኛውም ወደ ሀይሚንና ብሩኬ እንለፍ። ይሄን ያክል ካዝናናዋችሁ ዱዓ ካረግኩላችሁ ይበቃችኋል። እና ብሩኬና ሀይሚ ያው በሰላም ትንሽ ተረጋግተው ሊያወሩ እየሞከሩ ነው። ሁሉም ሰው እየሞከረ ነው። እነሱንም ለማስታረቅ እየሞከርን ነው። ሙከራችንም ደግሞ ሊሳካልን ነው። እና ባለፈው ትኬት ቆርጦ ነበረ። ትኬቱ ደግሞ ተቃጥለዋል። ካሁን በኋላ በሰላም ጭቅጭቅ የሌለበት ህይወት ምትኖሪ ነገር ከሆነ አብረሽኝ ኑሪ፣ አለበለዛ ትኬትም አልቆርጥልሽም፣ አንቺም ቆርጠሽ አትሄጂም ብሎ በጣም ተናዶ በጭርቆ ሰብሮ ያው ተለያይተዋል ማለት ነው። ቀጣዩ ደግሞ አምናበት ያው ጋሽዬ እያለ ነገራቶች ይስተካከላሉ እያልን ነበረ። እስካሁንም አልተስተካከለም። አላኩል ያህልን አንድ ቀን እንደሚስተካከል ያው ተስፋ አለን። ይስተካከላል። ምክንያቱም እየታየኝ ነው። እና እኔ የምመክራችሁ ነገር ቢኖር እንዳለም ብሩኬ አንቺ ሀይሚ አንዳንዴ ስለምንወድሽ ስለምናከብርሽ ሁለታችሁን እኛ አንድ ስላደረግናችሁ ነው እንጂ አንዳንድ ችግሮች እኮ አንቺም አሉብሽ። ያው ሴቶች ንዋላላቸው አልሄደባቸው በራሱ ቤት ነው የሚመጡት። እንደምታያቸው ራሳቸው ማብራት አብርተው በማብራት በፋኖስ በድሮ ፋኖስ በቀረ ፋኖስ አብርተው እየፈለጉት ነው የሚመጡት እንጂ እሱ አይሄድባቸው እንደምታውቂው ነው። እና አንቺ አንዳንዴ ያው የሴት አመል ነው፣ አይፈረድብሽም። እኝኝኝኝ የምትያት ነገር አለች፣ ነገ ደግሞ ዋጋ ታስከፍልሻለች። እና እቺን ነገር ደግሞ ሁሉንም ነገር በእኔ ወንድ ልጅን በተለይ በእጄ ካልሆንክ ካልሹ እርሹ በእጅሽ ማድረግ ከሞከርሽ የዛኔ ባልሽን አተሸዋል ማለት ይቻላል። በተለይ የሀበሻ ወንድ አረብ ዓለም ላይ ምንም ችግር የለባቸውም። እንደውም በሴቶች እጅ ለመሆን ነው የሚፈልጉት። እና የኛዎቹ ደግሞ በተቃራኒ ናቸው። እንዴት እሷ ታሸንፈኛለች? እንዴት ሀሳብ እሷ ትሰጠኛለች? እኔ ሀሳብ ማምጣት ለቤቴ መኖር አቅቶኝ ነው፣ ማስተዳደር አቅቶኝ ነው፣ እሷ ልታስተዳድረኝ ነው ምናምን ብለው ብዙ ነገር ነው ጭንቅላታቸው ላይ የሚያጠነጥኑት ማለት ነው። ስለዚህ አንዳንዴ ብሩኬን ችላ በይ
ወንዶችን ችላ በላቸው። የኛ ሀበሻ ወንዶችን ችላ በሏቸው። ትናንትና በጠንቋይና ምናምን የተባለው አረብ ሀገርን ወንድ ለማግኘት ብዙዎች ሀበሾቹ ደግሞ እየተራሮጡ ነው። እና በምክንያት ነው ያዩት ነገር ማዳሞች ጋር አብዝተው የሚሰሩ እህቶች ደግሞ እያዩ ነው ምን ያክል ለሚስታቸው ፍቅር እንደሚሰጡ ማለት ነው። እና የኛዎቹም ደግሞ ተማሩ። አንዳንዴ ሚስቴ ለሚጨቀጨቃት ስለምትወድህ ነው። በቃ ሌላ ነገር እኮ የለንም። ስለምን ወዳችሁ ነው። እንደምን ወዳችሁ ደግሞ ያው በጭቅጭቅ እንግለጽላችሁ። አረ የኛ የሀበሻ ፍቅር እኮ ወይላ ይለያል። አስባችሁታል? ወደ ገጠሩ ብትሄዱ በዱላ ነው። ወደ ከተማው ብትሄዱ ሌላ በመደረብ ነው። አስተፈረላ አላህ ሙስታን። የኢትዮጵያ ፍቅር እንዴት እንደሆነ ሀቂቃ በጣም ከባድ ነው። በተለይ ባልና ሚስት ሲኖሩ ማለት ነው። አይደኩል ያለን ሀይሚና አሁንም መክራቸው ነገር ቢኖር ሀይሚና ብሩኬ በመሀላችሁ ሰው አታስገቡ። ራሳችሁ ቻሉ። ራሳችሁ በራሳችሁ ቪዲዮ መስራት ትችላላችሁ። ከዚህም በፊት ስትሰሩ ሁለታችሁ ሆናችሁ ስትሰሩ ሰው ያይላችሁ ነበረ። ዛሬ የሚያይላችሁ ትናንትና የሚያይላችሁ ሰው ነው። ግን አንዳንድ ተደውሎብኝ ተቋረጠ። አንዳንድ በመሀል የምታመጧቸው ሰዎች ያው ዩቱብ ቻናል ሲከፍቱ ለእናንተ የሚሰጧችሁ ነገር አለ። የእነሱን ለማሳደግ ብላችሁ ነው። ግን አንዳንዴ እንደዚህ ያከሌ መታለች ብላችሁ በኖርማልም ብታስተዋወቁ እኛ የማዳም ቅመሞች ሀቂቃ እርስ በራሳችን ያልተደጋገፍ ነውን እናንተን ለመደገፍ ቆርጠን ተነስተናል። እናይላችኋለን፣ እናበረታታችኋለን። እያያችሁ ነው። እኛ ባየንላችሁ ነው የሚከፈላችሁ። ማስታወቂያ ምን እንደሆነ እናንተ እዚህ ዱባይ መታችሁ ካያችሁት እንጂ ምን እንደሆነ ወይ በቴሌቪዥን ካላያችሁ በስተቀር አታዩትም፣ አታውቁትም። ዩቱብ ስትገቡ ያኔ ማስታወቂያ አያሳያችሁም። ግን እኛ እያየንላችሁ ለዚህ ደረጃ ደርሰናቸዋል። እና እኛንም ደግሞ እኝኝኝ ስትሉ ጭንቅላታችን አታሳምሙ። ብዙ እውነት የሚመስላቸው እህቶች አሉ ማለት ነው። እኛ ትንሽ ዩቱብን የምንጠቀም ሰዎች ለምን እንደሆነ ጠንቅቀን ስለምናውቅ ትንሽ ልንረዳቸው እንችላለን። ላኪን ዩቱብ የሌላቸው ሰዎች እውነት መስሏቸው የሚያለቅሱ አሉ። የሆነ ጊዜ አይታችኋል። ብዙ በነ አብርሽና በነ ሩታ ከማዳሞቻቸው የተጣሉ ሆስፒታል የገቡ ፖሊስ ድረስ የመጣላቸው ብዙ ነገሮች አሉና ይሄ ነገር እንዳይከሰት ደግሞ እናንተም ደግሞ አንድ ላይ ሆናችሁ ያው ዱባይ ለመምጣት አስባችኋል መሰለኝ። የምትመጡ ነገር ከሆነ እኛም እናገኛቸዋለን። ችግር የለም፣ እንቀበላቸዋለን። ሻይ እየጠጣን ካልሆነም አልተቻለም። እንግዲህ እየበላንም እየጠጣንም ካልሆነ የዘንድሮ ስራ አልሐምዱሊላህ። በነገራችን ላይ እኔ ብዙም ስራ አይበዛብኝም። ያው እናንተ ስራ የሚበዛባችሁ አላህ ያገዛችሁ። ለማንኛውም ይሄን ያክል ብያችኋለሁ። እና አብርሽና ሩታ አልኩኝ እነው እኔ እንደው ስሞት ራሱ የነሱን ስም ስጠራ ከሞትኩኝ ጉዴ ፈላ። አስባችሁታል? ስለምጠላቸው ነው በነገራችን ላይ ማለት ነው። ልንገራቸው ብዬ ነው፣ ስለምጠላቸው ነው። አላኩል ሀልን የማዳም ቅመሞችም ደግሞ በተቻላችሁ መጠን ረመዳን ነው፣ ወደ ራሳችን እንመለስ። ለዛኛውም ስንራሮጥ ከዩቲዩብ ወደ ፌስቡክ፣ ከፌስቡክ ቲክቶክ፣ ከቲክቶክ ወደ ዋትሳፕ፣ ኢሞ ምናምን እያለን ጊዜያችን ከምናቃጥል ባለችን ሰዓት እረፍት እናድርግ፣ እንተኛበት፣ እንቅራበት። አሁን ደግሞ ሁለቱም ሃይማኖት ጾመኛ ላይ ነን። ለሀገራችን ሰላም እንመኝ፣ ዱዓ እናድርግ እላቸዋለሁኝ። ያው የማይጠቅመንን ነገር ብዙዎቻችን በማይጠቅመን ነገር ቢዚ ሆነናል፣ እርግጠኛ ነኝ። ያው ግን አንዳንዴ ወደ ራሳችንም ብንመለስ እላለሁኝና አላኩል ያለን ካጠፋውኝም ይቅርታ አድርጉልኝ። ለቤቴም ደግሞ አዲስ የሆናችሁ ሰብስክራይብ አድርጉኝ፣ አይከፈልበትም። በአዲስ ቪዲዮ እስከምንገናኝ ደህና ሆኖልኝ። ስለምታበረታቱኝ ስለምታዩልኝ ደግሞ እጅግ አድርጌ አመሰግናለሁ። ሰላም አለይኩም ወራህመቱላህ ወበረካቱ።